ሄልዬ የኔ ቆንጆ ሆይ ሄልዬ በቃ በትንንሽ ነገር እኮ ነው ደስ ትምትለው ፍቅር ትምትለው። በቃ እሷ ፍቅር ነው የሚጣፍጣት። እና ውዶች በድጋሚ መጥቻለሁ። መቼስ እንግዲህ ሄልዬ ያ ቪዲዮ ሰርቶ ዝም ማለት አልችልም። ፍቅር ፍቅር ፍቅርን የመሰለ ነገር አይተን መቼም ዝም ማለት አንችልም። እና ሄልዬ የኔ ፍቅር ተዘፈነላት በአርቲስቶች ተዘፈነላት። ከዚህ የበለጠ ነገር ይገባታል። አዎ ከዚህ የበለጠ ነገር ይገባታል። በስማርት ቅመም የሆነች እናንተ ሄልዬ የኋላዋን እያያችሁ የምሬን እያወጣች ነው። ኧረ በስመ አብ ዋው ብለናል። እያወጣን ነው፣ እየገፋ ነው። ሄልዬማ እየወፈረች ነው። ማሻላ ትውትት ብለናል። የኔ ቆንጆ ሁሌም ድመቂልን። የአንቺን ደስታ ነው የምንፈልገው እኛ የምር። እና ደግሞ ያብ የምር ትለያለህ። ፍቅር አሰጣጥ አንደኛ ነች፣ አንደኛ እንክብካቤ አንደኛ። እና ሄልዬም ደግሞ ያው ታውቃላችሁ ሄልዬ ስማርት ናት፣ ስማርት ማለት ነው። እና ውዶቼ እንዴት ናችሁ? ደህና ናችሁ አይደለ? እኔ አለሁላችሁ የኔ ስማርቶች፣ የኔ ቅመሞች። ላይክ ሼር ኮመንት ምሰጡኝ የኔ ተከታዮች በጣም ነው የምወዳችሁ። ሰባችሁት ሁሉ ይሳካላችሁ የኔ ጣፋጮች። እና ላይክ ሼር እያደረጋችሁ አበረታቱኝ። እና ሄልዬ ዛሬ ማለት ነው ተዘፈነላት በአራት ሴት። የሙዚቃዋ ምርጫ እኮ አልገረማችሁ? ይወደዋል ያየው ሴቶች ሁሉም ሴቶች አይኑን እሱ ላይ ሲጥሉ እኮ ነው ይሄ ሙዚቃ የጋበዘችው የተመታች። ያማል ቅኔው፣ ያማል ቅኔው ሄልሻ እንዴ! ቅኔው ማለት እነዛ ለአራቱ ነው ሲያፈጡበት ማለት ነው። አስባ ይወደዋል ያየው ሴቶች ሁሉ አላለችም? የምሯን ነው ፈጠጡ እኮ። እና ደስ የሚል ሙዚቃ ጋብዘሻል፣ እሱም ምርጥ የሆነ ሙዚቃ ጋብዛችኋል። አዎ አንዳንዴ እንዲህ ብቻችሁን እየመጣችሁ ምናምን ደስ የሚል ፍቅር አሳልፉ። እና የምር በጣም ደስ ብሎኛል የኔ ቆንጆ። ዛሬ ልሁድ ያልመጣሁ የእናንተ ጊዜ ነው ዛሬ። እና የቅድሙን ነገር በትክክል መጣራት አለብን። የያብ አስተያየት ማለት ነው አልተመቸክም ያ ማለት ነው። ልዑል ከእሷ ጋር መሆኑ አልተመቸህም። ለምን እንደሆነ እኛም አናውቅም። ያው እንግዲህ እናንተ ታውቃላችሁ። በእርግጥ ጓደኛ እኮ ነው ያንተን ምናምን ሊከብድ ይችላል። ግን ያው ያንን በማሰብ ብለን እናስባለን። ግን ብቻ እኔ እንጃ። እና ዛሬ አዳር እንዴት ነው? ቤት ውስጥ ነው ወይስ ውጭ ነው የምትውሉት? እና በጣም እንደሚወድሽ እንደሚያፈቅርሽ ነግሮሻል። በቃ ከዚህ በኋላ ሰላም ፍቅር ነው መስጠት ያለባችሁ። በቃ እንደዚህ ማለት ነው። አሁን እነዚህ አበጋዞች ማለት ነው በዚህ ሰዓት ለቆ ማለት ነው። ቅድም አናዶን ዩቲዩባችንን ማለት ነው በዝሙት በክሎ ነበሩ። ቢሆን ስትመጪ ደግሞ ፍቅር ፍቅር ሸተተ እና ቀስ ብዬ ነው ማወራው ውዶቼ፣ ምክንያቱም ሰዎቹ ተኝተዋሉ። ለዛ ነው ውሽ 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 እያልኩኝ ማወራው። እና የዛሬ ቪዲዮ የምር ደስ ይላል። አንዳንዴ ደግሞ ውጭ ወጣችሁ ምናምን ሰርፕራይዝ ተደራረጉ፣ ከቤት ወጣችሁ ማለት ነው። እንደ ሀሳብ ቤት በርግጥ ደስ ይላል ቢሆንም ግን የውጭ ደግሞ ደስ ይላል ማለት ነው። እና ያብ ትችላለህ፣ ስማርት ነህ እና ያስባችሁን ሁሉ ያሳካላችሁ። አዎ ብዙ እቅድ አለ። እና ደግሞ እኔ የምለው እናንተ ያብ አብሯት መኖር ሳይጀምር አይቀርም። ጠርጠሩ ነው። ያብ አብሯት መኖር ሳይጀምር አይቀርም። በቃ እንደዛ ነው እየመሰለኝ ያለው ይሄ ነገር ማለት ነው። እና ደግሞ ቀለበቱ ይደረግ፣ ቀለበቱ መደረግ አለበት በድጋሚ ማለት ነው። ምርጥ በሆነ ሰርፕራይዝ ቀለበቱን ከእንደገና እሰርላት ያብ። አዎ ይሄንን ነው ምለው። እና ውዶቼ ማሮቼ በቃ ይሄንን ለማለት ነው የመጣሁት። ምክንያቱም ይሄን የመሰለ ስማርት የሆነ ፍቅር አይተን ዝም ማለት አንችልም። አዎ ጥንድ ሆነው እናንተን እያየን እኛ እዚህ እንመሰጥ እንጂ
ሸጉድ ትጠቃቀፋላችሁ፣ ትሳሳሳማላችሁ። ወይ የሙዚቃው ቅኔ ገርሞኛል። የሄሉ ነገር ማለት ነው። ይወደዋል አላለችም። ምክንያቱም አይናቸውን እሱ ላይ ሲጥሉ ነው። ሄሉ የተመታች እኮ ናት፣ የተመታ እና ሙቀት በጣም ሞቆያብን ማለት ነው። በጣም ነው የተደሰተው። ይህን የመሰለ ሙዚቃ ስለተጋበዘ በጣም ተደስተዋል። እሷ ራሱ በጣም ነው ደስ ያላት። የምር በጣም ደስ ብሏታል። እንዲያስደስታት በቃ ደስ በሚል ነገር እንመጣለን ብላችኋል። እኛም እንጠብቃችኋለን። ምርጥ በሆነ ነገር እንደማታሳፍሩን እናምናለን። ከዚህ በኋላ ችግርን ቢመጣ ተነጋግራችሁ መፍታት ነው ያለባችሁ። እና ደግሞ ያብም ልዑልም ያብም ተናግራል። እኛ እኮ ስማርት የሆን ተከታዮች ነን ያለ ነው። ታውቃለህ፣ ከልብ ነው የምንወደው፣ ከልብ ማለት ነው። ከልብ አንዳንድ የሚያለቅሱ ልጆች ያናድዱኛሉ እንጂ እናንተም ደግሞ ያንን አስባችሁ ተረድታችሁ ስለነሱ ማውርታችኋል። ስለዚህ ፍቅራችሁን ደስ በሚል ነገር ብትመጡልን እኛም ደስ እያለን ግን አንዳንዴ ብጥብጥ አምጡ። ምክንያቱም እኛም ለመፈትፈት ይመቸናል። ያለዛማ ስራ አይሆንም እኮ። ያለዛ አሁን ጥል ሲኖርና እንዲህ በፍቅር ሲመጡ ራሱ ጋጋታ እኮ ይቀንሳል። የሆነ ጥል ሲኖር ነው በቃ ወከባ ምናምን የሚበዛው። ለዚህ አንዳንዴም ተጣሉ፣ የምር አታርጉት እንጂ በደንብ ተጣሉ። እንደዚህ ወንድ እየተቀያየራችሁ ማለት ሳይሆን በቃ የሆነ ደስ በሚል ጥል ተጣሉ ምናምን፣ በነጋታው የታረቃችሁ ምናምን በእንደዚህ መልኩ ነውልን እንጂ በማየውን ነገር እንዳትመጡ ተጣሉ ስላችሁ ማለት ነው። ምክንያቱም ትሰሙኛላችሁ፣ ሜሽን ታገደርጋችኋለሁ ስፖስት ማለት ነው። እና የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እና አበረታቱኝ፣ ላይክ አድርጉኝ፣ ኮመንት ስጡኝ። ይሄ ልዬ ነገር ያው ስለማያስትለኝ ነው በሳት መጥቼ የምለፈልፈው። እና ፍቅራችሁን ያጣፍጥላችሁ፣ የአብርሃም የሳራ ያርግላችሁ፣ ወልዳችሁ ለመሳም ያብቃችሁ። አዎ። እና ሄሉ በነገራችን ላይ መጫን አለብሽ። በቃ ይበቃል። ከዚህ በኋላ ብዙ ጓደኝነት አታብሽ። ምክንያቱም ማለት ነው ጓደኝነት ሲበዛ ትጓተታላችሁ። ለዚህ ወስኑ። ቀለበት ያርግልሽ። ከዛ በኋላ ሽማግሌ ይላክ አይደለም ውዶቼ? አዎ ሽማግሌ ልኮ በቃ መጋባት አለባችሁ። ይበቃል። ምንድን ነው እስካሁን ላይፍ ምን ያደርጋል? ላይፍ ይበቃል። ከዚህ በኋላ ቀለበት ይደረጋል፣ ሽማግሌ ይላካል፣ ትጋባላችሁ። ሄልዬ ትሰብራለች በራምባዋን ማለት ነው። በድራማ ነው እንጂ ሰጠት የተባለው ውሸት ነው፣ አናምንም። ስለዚህ ማለት ነው ሄልዬ እኔ ቆንጆ በቃ እና ወዶች ይወዳችኋለሁ። ቻው፣ ደህና ደሩ።